ሰላም ጤና ይስጥልኝ። ይህ ከእኔ ጋር እናንብብ የተሰኘው የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል ላይ ረጃጅም የሚሆኑ አጫጭር የልብ ወለድ መጽሐፍትን በትረካ መልክ እናቀርብላችኋለን። ከዚህም በተጨማሪ የተለያዩ አይነት የግጥም መድብሎችን፣ ቁም ነገር አዘል ቀልዶችን፣ ሌሎችንም መጣጥፎች ይዘን የምንቀርብበት የዩቲዩብ ቻናል ነው። በነገራችን ላይ በዚህ የዩቲዩብ ቻናል ላይ አብራችሁኝ መስራት የምትፈልጉ ከሆነ ባስቀመጥኩላችሁ የቴሌግራም ቁጥር ላይ ብትጽፉልኝ ይደርሰኛል። ዛሬም አለመኖር ከተባለው የዳዊት ወንድማገኝ የተደረሰው መጽሐፍ የልብ ወለድ ትረካ ይዤላችሁ ቀርቤያለሁ። ክብሩ በቤቱ በረንዳ ቁጭ እንዳለ ስለሱና ስለ ደስታ አንዳንድ ነገሮችን ሲያስታውስ ነበር። ደስታ ለክብሩ በጣም በርካታ ነገሮችን አስተምሮታል። ክብሩ በዚህ በጣም ደስተኛ ነው። ደስታ ሲናገር መስማት ለክብሩ በጣም ደስታው ነው። ከዚህም በተጨማሪ ደስታ ከመረጣቸው ጥቂት ሰዎች መካከል አንዱ እኔ ነኝ በማለት ኩራት ይሰማዋል። ሆኖም ሌሎችም ያሳስቡት ጉዳዮች ነበሩ። ለምን እኔን መረጠኝ የሚሉ ብዙ ጥያቄዎች ነበሩበት። ከዛስ በኋላ ምን ይፈጠር ይሆን? ዛሬ ተከታዩን ክፍል ይዤላችሁ ቀርቤያለሁ። አብራችሁኝ እንድትቆዩ ግብዣዬን አቀርብላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደወሏን ምልክት ከነካችሁ አዳዲስ ቪዲዮዎች ሲለቀቁ መልእክት ይደርሳችኋል። አለመኖር። ደራሲ ዶክተር ዳዊት ወንድማገኝ። ተራኪ ከእኔ ጋር እናንብብ የዩቲዩብ ቻናል። ክፍል 20። ሐኪሞቹ ሁሉ እንደ ሁሉም የመንግስት ሰራተኛ ስብሰባ ያበዛሉ። ደስታ ከሐኪም ቤት ከወጣ በኋላ ሲሰበሰብ ይህ የመጀመሪያው ነው። የታደሙበትም ስብሰባ ለመጀመር የቻለውን ያህል አዝግሞ ተጀመረ። ተሳታፊዎቹ ሲመጡ፣ ተሳታፊዎች ቦታ ለመያዝ ሲሰለፉ፣ ከዚያ ቦታቸውን ሲይዙ፣ ቦታቸውን ከያዙ በኋላ ለአንድ ሰዓት ያህል የዕለቱን እንግዳ ሲጠብቁ አረፈዱ። ደስታ በሐሳቡ ጊዜውን ማሳለፍ ጀምሮ ነበር። መቼም ባለስልጣንና እንግዳ መሆን በጣም መታደል ሳይሆን አይቀርም። ምክንያቱም ሁለቱንም በአንዴ መሆን በቀላሉ የሚቻል ስላልሆነ። እንደውም አሁን እንደሚታየው ባለስልጣን የሚለው ቃል በቀጥታ እንግዳነት የሚለውን ሐሳብ ይወክላል። እንዴት? ብዙ ሰው ባለስልጣን ሲሆን ከላይ የመጣ እንጂ ከታች የወጣ መሆኑን ስለሚረሳ ይህ አንድ የሰው ልጅ የመርሳት አቅም ማሳያ ነው። ሰው ስልጣን ላይ ሲሆን ለህዝብም፣ ለጓደኛም፣ ለቤተሰብም፣ ለሀገርም ጭምር እንኳ እንግዳ መሆን ይጀምራል። በእኛ ሀገር ስልጣን የህይወትን ተከታታይነት ጥያቄ ውስጥ የሚከት ሁኔታ ነው። በተፈጥሮ ህይወት ተከታታይ ነው። ሰው ድንገት አይበቅልም። የ30 ዓመት ጎልማሳ ማለት የ30 ዓመታት ተከታታይ ህይወት ጊዜያዊ ማሳያ እንጂ በራሱ ቋሚና ዘላቂ አይደለም። ሰው የዓመታት የህይወት ሂደት ቆይታዎች ጥርቅም ነው። በማንነቱ ውስጥ ብዙም መቆራረጥ የለውም። በህመም ወይም በአንዳች የህይወት አጋጣሚ ምክንያት ሊዘገይ ወይንም ሊፈጥን ይችል ይሆናል እንጂ ሰው የሚሆነው ወይም መሆን ያለበት የነበረውን ነው። ስልጣን ይህን ለምን እንደሚያጠፋ ማወቅ አስቸጋሪ ቢሆንም መገመት ይቻላል። ይህ የሚሆነው አንድም ስልጣን ድንገት ሲመጣ አሊያም ደግሞ ስልጣን ያላግባብ ሲቆይና ሲረዝም ነው። ስልጣን ድንገት ሳያስቡት አልፎ አልፎም ሳይፈልጉት ሲመጣ የማንነት መገነጣጠል ሊከሰት ይችላል። ከለመደው ማንነቱ ድንገት ሲለይ ሰው ከራሱ መለየቱ እስከሚገባው ድረስ ራሱን ከሌላው ይለያል። ይህ ራስን ከሌላው መለየት ደግሞ ሲቆይ ራስንና ማንነትን ከመርሳት
የመነጨ ሌላውን መርሳት ይፈጥራል። ይህም ለሌላው እንግዳ መሆንን ያስከትላል። በሌላ ወገን ስልጣን ላይ መቆየትም እንዲሁ ነው። ሕይወት የተከታታይ ቆይታዎች ድምር በመሆኗ አንድ ስልጣን ላይ ለረጅም ጊዜ መቆየት የባለስልጣኑ ሕይወት ጥርቅም በስልጣን መቆየት ብቻ ስለሆነ ከስልጣን ውጪ መሆን የማይታወቅና ያልተለመደ እንግዳ ነገር ይሆንበታል። በዚህም ምክንያት ከህዝብ መሃል የወጡ ባለስልጣናት የወጡበትን ህዝብንና የመጡበትን ሕይወት ረስተው ላሳደጋቸው ህዝብ እንግዳ ሆነው በተገኙበት አጋጣሚ ሁሉ የክብር እንግዳ እየተባሉ ይህን ተቀብለው ይኖራሉ። የክብር እንግዳ ሲባሉ እንኳ እንግድነታቸው ለክብር ይሁን ለሰው ወይም ለታዳሚ መለየት ስለሚከብዳቸው ከቁመታቸው በላይ ተኮፍሰው ሌላውን በንቀት ያያሉ። በስልጣን መቆየት እንዲህ ሲሆን እኩያ ማጣትንም ይፈጥራል። ሁሉም ሰው እኩል ባለስልጣን አይደለም። እኩል ህዝብ መሆን እንኳን እያዳገተ የመጣበት ሁኔታ በብዛት ይስተዋላል። በመሆኑም ከራሱም ከህዝቡም የተገነጠለ ባለስልጣን ሌሎች ባለስልጣናት እንኳ ተፎካካሪዎቹ እንጂ እኩዮቹ መስለው አይታዩትም። በተቻለው መጠን የበለጠውና የተሻለው ባለስልጣን መሆንን እንጂ አብሮ መስራቱን አይሻም። ስልጣንና በስልጣን መኖርና መቆየት የህይወቱ መሰረታዊ መክፈያዎች ይሆናሉ። አርፍዶ ቢመጣ ባይመጣ፣ ቢቀር መጥቶ እሱ ብቻውን አውርቶ ቢሄድ፣ ቢቆጣ፣ ቢቀልድ፣ ቢያስረዳ፣ ቢያብራራ፣ ባያስረዳ ታዳሚዎቹ ለሱ የኑሮ ማስኬጃ ቁሳቁስ እንጂ የራሳቸው ሐሳብና የራሳቸው የህይወት ጉዳይ ያለባቸው አይደሉም። ደስታ በዚህ ሐሳብ ተመስጦ እያለ አንዳንድ ባለስልጣናት ገብተው ለነሱ ተብሎ በተዘጋጀላቸው የተለየ መቀመጫ ተቀምጠው እርስ በርስ ሲጨዋወቱ አስተዋለ። ባለስልጣናቱ እርስ በርስ ምን እንደሚያወሩ ለማወቅ ያጓጓል። በስብሰባው ላይ የተገኙት ቁጥራቸው 8-9 የሚሆኑ ባለስልጣናት ናቸው። ደስታ ሲያስተውል እነዚህ ባለስልጣናት በሙሉ በየዕለቱ እየተገናኙ የሚሰሩ ናቸው። እርስ በርስ ሰላምታ ሲሰጣጡ ላየ ሰው በየዕለቱ አብረው የሚሰሩ መሆናቸውን ለማመን ይከብደዋል። ቅፍቅፍ ብለው ሲሳሳሙ ሲያይ ደስታ እንዴት ቢነፋፈቁ ይሆን ሲል አሰበ። አብሮ እየኖሩ መነፋፈቅ ይገርማል። አሁን የክብር እንግዳው መጡ። እንግዳው መጥተው ለእረፍት የተዘጋጀላቸው ወንበር ላይ እስከሚቀመጡ ድረስ ያያቸው ሰው ቢኖር 2 አጃቢዎቻቸው ብቻ ነበሩ። በዚህ መልክ የታጀቡት ባለስልጣን ሹልክ ብለው እፊት ደረሱ። ስልጣን ላይም እንዲህ ሹልክ ብለው ይሆን የደረሱት አለ ደስታ ለራሱ። አሁን ባለስልጣኑ እንግድነታቸው ለክብር እንጂ ለተሰብሳቢው እንዳልሆነ ለመደምደም ችሏል። ተሰብሳቢው ሁሉ በየጎራው ቅልጥ ያለ የደራ ጨዋታ ውስጥ ስለነበር ያያቸው የሰማቸውም ያሰባቸውም አልነበረም። ሰው ስንት ጊዜ ያላገኘውን የቀድሞ ወዳጅ አግኝቶ የክብር እንግዳው ትዝ ሊሉት አይችሉም። ስብሰባው 2 ሰዓታት ያህል ዘግይቶ ተጀመረ። ተጀምሮም በተያዘለት ቅደም ተከተል መሰረት ቀጠለ። የክብር እንግዳው በተራቸው መሰረት ንግግራቸውን ጀመሩ። ንግግራቸው ከዚህ በፊት ደጋግሞ የተናገሩት በመሆኑ የሚጠበቅባቸውን አፋቸውን መክፈት ብቻ ነው። ከንፈሮቻቸውን ሲከፍቱ ቃላቶቹ እየተንደረደሩ ይወጣሉ። የቃላት እሽቅድድም ይመስላል። ንግግሩ ትርጉምም ውበትም የለውም። በየመሃሉ ብቻ እንግዳው በአማርኛ የተናገሩት ግልጽ ያልሆነ እየመሰላቸው ለአማርኛ ተናጋሪው በእንግሊዝኛ ያስረዱታል። እሳቸው ግራ ሲገባቸው ተሳታፊው ግራ የገባው ይመስላቸዋል። የሚያሳዝኑ ባለስልጣን። በመቀጠል የተናገሩት ከታወቀ የአሜሪካ ዩኒቨርሲቲ የመጡ ፕሮፌሰር ናቸው። ዛሬ እዚህ በመገኘቴ በጣም ደስ ብሎኛል። ባለፉት ዓመታት ለሀገሬ መልሼ ለመስጠት ስጥር በመቆየቴ ዛሬ ይህንን አጋጣሚ በማግኘቴ ተደሰቻለሁ። ክብሩ በተራው በሐሳብ ነጎደ። አሁን ዛሬ የተፈጠረው አጋጣሚ ምንድን ነው? ስንት ስራ ያለንን ሰዎች ቁጭ አድርገው እንዴት ኢትዮጵያን እንደሚያሳድጉ ሊነግሩን ነው? ወይስ ኢትዮጵያ እንደ አሜሪካ እንድትሆን ያላቸውን ጥልቅ ምኞት በመናገር የእሳቸውን የሥራና የኑሮ ሁኔታ በመንገር እንቁልልጭ ሊሉን? ዞር ብሎ በአዳራሹ የተቀመጡ ታዳሚዎችን አየ። አንዳንድ ወዳጆቹ ከበርካታ የሥራ ባልደረቦች መሃል ጣል ብለው ተቀምጠዋል። ፈገግ አለ። ሁሉንም የሚያመሳስላቸው አንድ ነገር አለ። የተሰላቸ ፊት፣ ሐሳብ የገባው ፊት፣ መሄጃ ያጣ ልብ። እኔ ራሴን እንደ ውጭ ሰው አልቆጥረውም። ፕሮፌሰሩ ንግግራቸውን እየቋጩ ነበር። አልበላሽም ምን አመጣው የሚል የአህያና የጅብ ተረት ትዝ አለው።
ሀበሻ የሆነ ሰው ውጭ አገር ኖሮ አንዳንዴም ሄዶ ሲመጣ እኔ ራሴን እንደ ውጭ ሰው አልቆጥርም ሲል ይገርመዋል። ድሮስ ሀበሻ ወይም ፈረንጅ መሆን ከቦታ ጋር ምን ያገናኘዋል? ሀበሻ እንደሆነ ያው ሀበሻ ነው። የትም ቢኖር የትም ቢሄድ አይለወጥም። ታዲያ የተማሩ ሰዎች እኔ አሁንም ያው ነኝ ሀበሻ ነኝ ሲሉ ምን ማለታቸው ነው ሲል ራሱን ጠየቀ። ድሮስ ምን ሊሆኑ ነበር? የመማር ወይም ተምሮ ውጭ ሀገር የመኖር ዓላማው ፈረንጅ መሆን ነው እንዴ? እንዳልኳችሁ እኔ ለሀገሬ መልሼ መስጠት እፈልጋለሁ። ይህንንም ላረጋግጥላችሁ እወዳለሁ። ወይ ጉድ አለ ክብሩ። መልሶ መስጠት ምን አመጣው? አሁን መመለስ መውሰድን ያሳያል። ሀገር ደግሞ ትሰጣለች እንጂ አይወሰድባትም። ልክ እንደ እናት እኮ ነው። እኚህ ሰው ምንድን ነው የወሰዱት? ምንስ ነው የሚመልሱት ሲል ጠየቀ። አሁንም መልሶ መስጠት መውሰድን ካመለከተና ሀገር ደግሞ የሰጠችው እንጂ የተወሰደባት ነገር ከሌለ የሚመልስላት ምንድን ነው? ይህን ጥያቄ በጭንቅላቱ እያሰላሰለ ዙሪያውን ቃኘ። ወዳጁ ደስታ ከአንድ ጥግ ላይ ሆኖ በተመስጦ በሚመስል መልክ ለስብሰባው በተሰጠው ሚጢጢ ደብተር ላይ ሲሞነጫጭር አየው። በጣም ደብሮታል ማለት ነው ብሎ ፈገግ አለ። ቀደም ሲል ያሰበውን ሐሳብ የሻይ ሰዓት ላይ እንደሚያነሳበት የውስጥ ማስታወሻ ያዘ። ስብሰባው ቀጥሏል። ተናጋሪዎች ይፈራረቃሉ። ተጋባዥ እንግዶች፣ የሆስፒታል ኃላፊዎች፣ የመንግስት ተጠሪዎች በየተራቸው እየተነሱ ማውራት ቀጠሉ። ችግሮች ተዘረዘሩ፣ መፍትሄዎች ተወረወሩ፣ እጆች አጨበጨቡ። የሻይ ሰዓት ሲባል ጭብጨባው ደመቅ ብሎ ተሰማ። ሁሉም ሰልችቶታል። ደስታ ከሰማው ንግግር ምንም አዲስ ነገር እንደሌለ እያሰበ ፈጠን ብሎ ከአዳራሽ ወጣ። ሰው ከመቼው ሻዩ ዙሪያ እንደተሰለፈ ማመን አልቻለም። ምናልባትም የተወሰነው ሰው ውጭ ተሰልፎ እየጠበቀ ቆይቶ ይሆናል እንጂ ይህን የሚያክል አዳራሽ የሞላ ሰው በአንድ ጊዜ እንዴት ወጥ ሰልፍ ይሆናል? ያውም በሰው ሰልፍ መጥላት። እሺ ሰውየው፣ ወረቀትሽ ላይ ስትሞነጫጭሪ ነበር፣ ደብሮሻል ማለት ነው። ክብሩ ነበር ከወደ ኋላው መጥቶ በጆሮ ሹክ ያለው። አንተ ደግሞ ስንት ጊዜ ነው ማለት የምትፈልገውን ጮክ ብለህ ተናገር ምልህ? አስደነገጥከኝ እኮ አለ ደስታ። ክብሩ ሁሌም የሚያስበውን በአደባባይ መናገር ለምን እንደሚፈራ አይገባውም። አሁን ጥያቄው ደብሮሻል አልደበረሽም ነው አለ ክብሩ። የደስታን ጥያቄ ቦታም አልሰጠውም። አንቺ አትበለኝ ብያለሁ። ለምን ጥያቄውን አትመልስም? ምን ችግር አለው? አንቺ ተባልክ አንተ። ችግርማ አለው እኮ። ምን? አንቺ ስትለኝ ያነስኩ ይመስለኛል። ሴቶች ከወንዶች ያንሳሉ ማለት ነው አለ ክብሩ ጮክ ብሎ። ለተንኮል ሲሆን ድምፁን ከፍ ያደርጋል። ደስታ ፈገግ አለ። በአይኑ ጥግ ወደ ጎን ሲያይ ጥቂት ሴት ሐኪሞች አይናቸውን ወደ ሁለቱ እንደጣሉ አስተዋለ። አንዷ ውቢት ነበረች። ውቢት እንድትሰማልህ ብለህ ነው አይደል? አለ እሱም በተራው ጮክ ብሎ። ክብሩ የሚገባበት ጠፋው። ዞር ሲል ከውቢት ጋር አይን ለአይን ተጋጩ። አይዞ ተረጋጋ በሚል መልክ አንገቷን ቀና አደረገችለት። የገባት ናት እኮ አለ በልቡ። ሰላምታ እንደ መስጠት ከአንገቱ ዘቅዘቅ አለ። ከውቢት ጋር ያለው ግንኙነት ከቀን ወደ ቀን መሻሻል በማሳየቱ የጊዜ ጉዳይ ነው እንጂ ፍቅር እንደሚጀምሩ ሁለቱም በልባቸው አምነዋል። ብዙ ሰዎች መሃል ከቃላት ውጪ የሚከናወኑ ስንት ንግግሮች አሉ መሰለህ አለ ደስታ። ምን ለማለት ነው መለሰ ክብሩ። አይ እሷ አይዞ ተረጋጋ አለች፣ አንተም አመሰግናለሁ አልክ በጭንቅላት እንቅስቃሴ ብቻ። እናማ ይሄን ያየ ሰው የተከበሩ ዶክተር ክብሩ በኩራት ጭንቅላታቸውን አወዛውዘው ለክብርት ዶክተር ውቢት ሰላምታ ሰጡ፣ ክብርት ዶክተርም አጸፋውን መለሱ ይላል እንጂ ምን እንዳወራችሁ ማንም አይገባውም። ለማንኛውም ግንኙነታቸው መሻሻሉ ደስ ብሎኛል። እሺ እሱን ተውና ይልቅ ስብሰባው እንዴት አየው? የቱን?
አትቀልድ። የምር? የቱን? ያሁኑን ነዋ። ንግግሩም ማለት ነው። ይኸው እንግዲህ ጀመረ ነገር መጠምዘዝ። አይ ስብሰባ እኮ ማለት ሰብሳቢና ተሰብሳቢ አብረው የሚወያዩበት ነው። ታዲያ አሁን የነበረው ያው አይደል? አይደለም አለ ፈርጠም ብሎ። ታዲያ አሁን የነበረው ጥቂት ተናጋሪዎችና መሄጃ ያጡ አስመሳይ አድማጮች ናቸው። ስለዚህ ስብሰባ አይደለም። እሺ ገባኝ። ግን እንዴት አገኘው? ልክ እንደ አንተ እንዳገኘው። አንተ ብቻ ሳትሆን ሁሉም ሰው እንዳገኘው ማለት ነው። የኔንስ የሌላውንስ በምን አወቅ? ምን የተለየ ነገር አለ? አንተም እኔም ሁሉም የፈለገውን ሲያስብ ነው የነበረው። ሐሳብ ስንት ቦታ ሄደ? ስንት ጊዜ ውቢትን አሰብክ? ብሎ ፈገግ አለ። አታሹፍ። የምሬ ነው። ልክ እንደ ሁሉም ሰው ብዙ ቦታ በሐሳብ ሄጄ መጣሁ። በየማሉ አዳራሽ ውስጥ ስገኝ ጫፍ ጫፍ ችግሮችና መፍትሄዎቻቸው አጋጥመውኛል። አላምነህም። ወረቀት ላይ ስትሞነጫጭር ነበር። ደስታ ሚጢጢዋን ማስታወሻ ገለጠና አሳየው። ሙንጭርጭር ያለ ስዕል አይሉት ጽሑፍ ወይ ስክሪፕቶ የገነፈለበት ቀለም የመሰለ ውሉ የማይገባ ነገር ነበር የጻፈው። ክብሩ ሳቁ አመለጠው። ብዙ ጊዜ ጮክ ብሎ አይስቅም። ክብሩ የሚቀንስ ይመስለዋል። ሐኪም ኮስተር ካላለ ምን ዋጋ አለው ብሎ ያምናል። አሁን ሰው ይሄን ቢያይ ምን ይላል? መቼም ይታዘባል። አይ አይታዘበኝም። ለካ ብቻዬን አይደለሁም፣ ሁሉም እንደኔ ነው የሚለኝ። እሱስ እውነትህን ነው። እኔም የባጤ ቆጡን ነው ሳስብ የነበረው። ወዳጄ እንኳን እኛ ተናጋሪዎቹም ሐሳባቸው ሌላ ቦታ ነበር። እንዴት ነው ደግሞ እሱ የሚሆነው? አንተ ራስህ ንግግር አድርገህ ታውቃለህ። አስበው ያሳሰቡን ነገሮች። ያ ሰውዬ ጭንቅላቱን እየነቀነቀ ነው። ገብቶት ይሆን? አለባበሴ እንዴት ነው? ዛሬ መቼም አምሮብኛል። ያኛው ደግሞ እየጻፈ ነው። የታባቱ በኋላ ጥያቄ ሊጠይቀኝ እኮ ነው። ብቻ የማላውቀውን ነገር ጠይቆ ባላዋረደኝ። እዚች ጋር ባቆም ያጨበጭው ይሆን? አይ ከምሳቀቅ ይቅርብኝ። ዝም ብዬ እኮ ነው የምለፋው። ምንም የሚገባው ሰው የለም። ያቺው ቤት እንዴት አምሮባታል! የታባታቸው ነገርኳቸው። በጣም ነው የተመሰጡት። መቼም አሪፍ እንግሊዘኛ ነው የምናገረው። አንዳንዱ ቃልማ አያውቁትም ጭራሽ። ቴስ እዚች ጋር ተንተባተኩ። ምናምን ነው የተናጋሪው ሐሳብ። አየህ፣ ዋናው ነገር አፍና ጭንቅላት የግድ አብረው መስራት አይጠበቅባቸውም። ጉደኛ ነህ መቼም። ለምን? እውነቱን ስለተናገሩ። አንተ ራስህ ታውቀዋለህ። በል ሰው እንዳይሰማ አለ ክብሩ። ጓደኛው አንድ ቀን ችግር ውስጥ እንዳይገባ ይሰጋል። ቢሰማም አይደንቀውም። ምክንያቱም የሰው አእምሮ እውነትን ያውቃል። ባይማርም እንኳን ማለቴ ነው። እውነትን ከምን ይማራል? ከመኖር። ከመኖር ነው። ህይወት ብዙ ሚስጥር የለውም። እየኖርክ የምታየው የምታውቀው ነው። አታጠናውም፣ አትመረምረውም፣ አትጠይቀውም። ዝም ብለህ ትኖራለህ። እውነት ይገለጥልሃል። ባይገለጥልህስ? ላይገለጥልህ አይችልም። ዓይንህንም ልብህንም ካልጨፈንክ በስተቀር ማለት ነው። እሺ በምን አውቃለሁ? ምኑን? መጨፈን አለመጨፈኔ ቀላል ነው። ልትኖር እየተዘጋጀ ከሆነ ጨፍነሃል ማለት ነው። ህይወት ከፊትና ወደፊት ያለ ከመሰለህ ያኔም ጨፍነሃል። ምክንያቱም ወደፊት የሚባል ነገር የለም። ያለው ዛሬ ነው። አብዛኞቻችን ጊዜያችንና ህይወታችን የሚያልፈው አንድ ቀን ያልፍልኛል፣ አንድ ቀን የተሻለ እኖራለሁ ብለን ዛሬን ችላ በማለት ነው። ነገ የለም። ያሉት ተከታታይ ዛሬዎች ናቸው። ዛሬን ስትኖር ማየት ትጀምራለህ። ልትጨፍን አትችልም። እሺ እንግዲህ እንዳልክ ግን እጠይቃለሁ ብዬ ረስቸው ነበር። ምን? ደስታ ጥያቄ መጠየቅ ደስ ይለዋል። መጠየቅና መጠየቅ የእውቀት መነሻዎች ናቸው ብሎ ያምናል። መልስ ባይኖርም እንኳ ጥያቄ ችግር የለውም። አላዋቂነት የሚመነጨው ደግሞ መልስ ሁሉ የታወቀ ሲመስል ነው ይላል። ይሄ ለሀገሬ መልሼ መስጠት እፈልጋለሁ የሚለውን ንግግር እንዴት አየው? ያው ሰውየው የወሰድኩት አለ ብለው ያምናሉ ማለት ነው። ዋናው ጥያቄ ግን በእርግጥ ወስደዋል ወይስ የተለመደውን አባባል መድገማቸው ነው የሚለው ነው። የቱ ይመስልሃል አንተ? እኔ ወስደዋል ብዬ አላምንም። የምናወራው ስለመማርና በሀገር ሀብት ስለመጠቀም ከሆነ ለይቶ ማውራት አስፈላጊ ነው። እንዴት? በስልጣን ወይም በአንድ ሙያ ያለ ሰው ከሀገሩ ከዘረፈ፣ ለምሳሌ ገንዘብ ወይንም ጊዜ ሊሆን ይችላል፣ ብድር መመለስ የሚባል ነገር የለም። የሰረቀ መቀጣት ነው ያለበት።
በእርግጥ መስረቁን ካመነ ቅጣቱ ሊቀልለት ይችላል፣ ይገባልም በመጸጸቱ ምክንያት። አይ ይሄ ሀገሬ አስተምራኝ ምናምን የሚለው ማለት ነው። እሱን ከሆነ ቅድም ያልኩ ነው። ሀገር ስላስተማረች ከሀገር ወስዳል ማለት አይደለም፣ ሀገር ሰጥታለች ማለት ነው። ክብሩ ደስ አለው። እኔም እኮ እንደዚህ ነው ያሰብኩት አለ በኩራት። አዎ የመጠቀ ጭንቅላት ያላቸው ሰዎች በተመሳሳይ ያስባሉ ይባላል አለ ደስታ። እና እኔ የመጠቀ ጭንቅላት ነው ያለኝ ማለት ነው አለ ክብሩ በቀልድ። ያንተን አላውቅም፣ እኔ ግን አለኝ አለ ደስታ። ክብሩ ደስታን በቀልድና ተረብ እንደማይረታው ያውቃል። ይልቅ ወደ ቁም ነገሩ ስንመለስ አለ ደስታ ወደ ንግግሩ በመመለስ፣ ሀገር ስትሰጥህ የችሮታ ሳይሆን የእምነት ነው። ልክ እንደ ታማኝ ባለሟል የሰጠችን ተጠቅመ ሌላውን እንድትጠቀም ነው። ስለዚህ መልሰህ ማድረጉ ውለታ መመለስ ሳይሆን የተሰጠውን መክሌት በአግባቡ ተጠቅሞ ያተረፈ የታማኝ ባለሟልነት ተፈጥሯዊ መልስ ነው። ታዲያ ሰው የሀገሬን ውለታ ልመልስ ቅብርጥስ ምናምን የሚለው ምንድን ነው? አለማወቅ ይመስለኛል። አየህ አብዛኞቻችን የተነሳንበትን አይተን የደረስንበትን ማመንና መቀበል ይከብደናል። ይህ ስሜት ምናልባትም ጥልቅ የሆነ ምንጮ የማይታወቅ የጸጸት ስሜት ይፈጥርብናል። ከብዙ ድሃና ችግረኛ መሃል አምልጠን የተሻለን በመሆናችን ትርጉም የለሽ ጥፋተኝነትም ሊሰማን ይችላል። ሰው ደግሞ ከውስጥ ያጣውን ሰላም ከውጭ መፈለጉ የተለመደ ነው። ሊሆን ይችላል፣ ግን እውነተኛ የሆነ ሌላውን የመርዳት ስሜት የለውም ማለት ነው? በፍጹም። ይሄ ሁሉ እኮ እውነተኛ ነው። እኔ የማወራ የዚህ እውነተኛ የሆነ ሌላውን ሰው የመርዳት ስሜት የሚመነጨውን ውስጣዊ ከሆነ የራስ ስሜትና ፍላጎት ከማርካት ነው። ሁሌም ምንም ነገርን ከራስ ፍላጎት በላይ ማየት አስቸጋሪ ነው። ሰው የሚኖረው የራሱን ፍላጎት ለማሳካት ስለሆነ። እንዴት? አለ ክብሩ። ጓደኛው ከጀመረ ማቆሚያ የለውም። ጨዋታውን ስለወደደው የሻይ ሰዓቱ እንደተለመደው ረጅምና ማቆሚያ የሌለው እንዲሆን እየተመኘ ነው። መልሱ ቀላል ነው። እዚህ ማየት ትችላለህ። ቀስ ብለህ ዙሪያህን ቃኝና የምታየው ንገረኝ አለ ደስታ። የተግባር ልምድ መሆኑ ነው አለ ክብሩ እየቀለደ። እንደዚያ ነገር አለ ደስታ እየቀለደ ግን አልነበረም። እሺ አለ ክብሩ ዙሪያውን ለመቃኘት እየተዘጋጀ። ደስታ ቀጥሏል። ተመልከት፣ እዛ ኩኪስ ምናምን የተደረደረበት ጋር ያለውን ትርምስ። ክብሩ ወደ ተባለው አቅጣጫ ተመለከተ። ክራባታቸውን ያሰሩ የዲዛይነር ኮትና ሱሪ የለበሱ ሰዎች ጠረጴዛ ከበው በሰው ትከሻና ወገብ መሃል እጆቻቸውን አሹልከው በወጉ ያላዩትን የቆየ ኩኪስ፣ በዘይት የተቀቀለ አትክልት ሳንድዊችና የለዘዘ የድንች ጥብስ ለማግኘት ይጣጣራሉ። ክብሩ እና እንደማለት ብሎ በጭንቅላቱ ደስታን ጠየቀው። ስንት ሰዓት ነው አሁን? አለ ደስታ በረጋ መንፈስ። ክብሩ ትዕግስቱን እየተማጸነ 4 ሰዓት ተኩል ነው። ምን ነው የምትሄድበት አለ? አለው። አይ እዚህ ያለን ሰዎች በጠቅላላ ቁርስ ከበላን ግፋ ቢል 2 ሰዓታት ቢሆንን ነው። ግን ግፊያውን ተመልከት። እህል አይተን የምናውቅ አይመስልም። እውነት ነው አለ ክብሩ። ከዚህ በፊት እንዴት አላሰብኩትም ከማለቱ የሚከተለውን አውቆ መሳቅ ጀመረ። ደስታ ነግሬሃለሁ በሚል መልክ ጭንቅላቱን ወደ ጎን ዘንበል፣ የአይን ሽፋሽፍቱን ወደ ተቃራኒው አቅጣጫ በመሳብ የእኔም ባለምጡቅ ጭንቅላት ባለቤትነት ነው የማውቀው፣ ያንተን አላውቅም ብዬ ነበር እኮ አለ። ጓደኛውን የፈለገው ቦታ ነው ያገኘው። የክብሩ ዕውቀት ምንም የሚያጠያይቅ ባይሆንም እንዲህ እያለ ሲያሾፍበት ደስ ይለዋል። ይልቅ ወደ ጀመርነው እንመለስና ማየት እንቀጥል። ሁለቱም ዙሪያውን መቃኘት ጀመሩ። እዛ ጋር መሃል ላይ ተመልከት አለ ደስታ። ክብሩ ትዕዛዙን በተባለው መሰረት ከወነ። መሃል ላይ በዛ ያሉ ታላላቅና የተከበሩ ሰዎች አንድ የሆነ ነገርን ከበው የሚያወሩ ይመስላሉ። ከፊት ያሉት ከኋላ ያሉትን ላለማስገባት አውቀውም ይሁን ሳያውቁ ከመሃል ያሉትን ከፍተኛ የመንግስት ባለስልጣን ከበው በባለስልጣኑ ፈገግታ ጭንቅላታቸውን ይወዘውዛሉ። ከባለስልጣኑ ፈገግታ መሃል አንዳች የሆነ ምስጢር እየተገለጸላቸው ያለ ይመስላል። ክብሩና ደስታ አይን ለአይን ተገጣጠሙ። እዚያው ጋር ከአሜሪካ የመጡትን ምሁር ተመልከት
ከአሜሪካ የመጡት ምሁር በጥቂት የሀገር ውስጥ ምሁራን ተከበዋል። አይናቸው ቶሎ ቶሎ የመንግስት ባለስልጣን ወዳሉበት ክብ ይወረወራል። እሳቸውም ቢሆኑ ጭንቅላታቸውን ይወዘውዛሉ። እንዲህ ከባችሁ ስታዩን ከፍተኛ የሆነ የኩራት ስሜት እየተሰማኝ ነው የሚል የራስ ንቅናቄ፣ ወይም ምን አለ ዞር ብላችሁልኝ እኚህም ባለስልጣን ትንሽ ባወራቸው የሚልም ሊሆን ይችላል። ፕሮፌሰሩ እንደምንም ብለው እሳቸውን ከበው ከሚያዩአቸው ሰዎች መሃል ወጥተው ባለስልጣኑን ከበው ከሚያዩት ሰዎች ጀርባ ሄደው ተሰለፉ። ሕፃን ወይም አጭር የሆኑ ኖሮ በቆሙት ሰዎች እግር መሃል ሾልከው ከባለስልጣኑ ፊት ብቅ ከማለት ምንም የሚያግዳቸው ነገር አልነበረም። ባለስልጣኑም ብብታቸውን በሁለት እጃቸው በመያዝ ከፍ አድርጎ ጉንጫቸውን አገላብጦ ቢስማቸው ደስ ይላቸዋል። ክብሩና ደስታ በድጋሚ ተያዩ። ደስታ ቀጠለ። መልሱን አገኘው አይደል? እኚህ ሁሉም ነገር የተሟላላቸው ሰው ባለስልጣኑ ፊት ቁልጭ ማለትን ይመኛሉ። ከሱ ፊት ሞገስን ሊያገኙ ይወዳሉ። ለሀገራቸው መልሰው እየሰጡ መሆኑን ነግሬዎት እንዲሸልማቸው ይፈልጋሉ። ሁሉም የራሱ የውስጥ ፍላጎት ነው የሚከተለው። ያሳዝናል አለ ክብሩ። አያሳዝንም አለ ደስታ። አያሳዝንም፣ ምክንያቱም ይህ እውነተኛ የሰው ተፈጥሮ ነው። ይህም መቀበልና ማስታመም መሰረታዊ ለውጥ ለማምጣት ወሳኝ ነው። ፊቱን ወደ ሌላ አቅጣጫ ዞረና ቀጠለ። ይልቅ የሚያሳዝን ነገር ከፈለክ ወደ ግራ በኩል ተመልከት፣ ወደ ደረጃው አካባቢ። ክብሩ ፊቱን ወደ ተባለው አቅጣጫ ዞረ። ዳር ላይ የተወሰኑ በመልክ የሚያውቃቸው የጽዳትና የሌላ ድጋፍ ሰጪ ሰራተኞች ቁልጭ እያሉ አሁን ምግቡን ከረባት የለበሱ ሰዎች ጨረሱብን ብለው በስስት ያሉ። ደስታ ወደ ጓደኛው ዞር ብሎ ተመለከትክ? እነዚህ ሰዎች ምናልባት ቁርስ ያልበሉ ናቸው። እርግጠኛ መሆን የምትችለው ግን ቢያንስ የሚፈልጉትን ያውቃሉ። ምንድን ነው የሚፈልጉት? ክብሩ ነበር። መብላት ነዋ። ሌላ ምን ይፈልጋሉ? የሚያሳዝነው ምን እንደሚፈልጉ ግራ የገባቸው ሰዎች መብላት የማይፈልጉትን ምግብ ከበው እየበሉ የሚፈልጉት እየተራቡ ከዳር መቆማቸው ነው። እውነትን ነው፣ ያሳዝናል። ግን አሁን ሰው ምን እንደዚህ ያጋፋዋል? ባይበላስ? አለ ክብሩ። አላውቅም፣ ግን ግምቶች አሉኝ። በደንብ ተኮር አድርገህ ስትመለከት እኒህ ሰዎች በጣም የቸኮሉ ይመስላሉ። ግን አልቸኮሉም፣ ምክንያቱም ወደዚህ ስብሰባ ተመልሶ መግባት ምንም የሚያስቸኩል ነገር አይደለም። ሌላው ያበላላቸው ፍጥነትና ብርታት ስታይ ወደ አፍ ውስጥ የሚገባው ቁራጭ ኩኪስ መታኘኩ አሞት አፍ ቢኖረው አረ ቀስ በል አኘከኝ ይል ነበር። አሁን ደስታ ወደ መቀለድ እንዳዘነበለ ክብሩ አስተዋለ። በቁም ነገር መሃል ቀልድን እንደዋዛ መቀላቀል እንደለመደበት ሁሉም ያውቃል። ደስታ ቀጠለ። ዞሮ አበላላቸውን ስታይ የንዴት ነው ይመስለው። የታባቱ እዚህ ስብሰባ ተቀምጬ መዋሌ ካልቀረ እኔም የተቻለኝን ያህል ላውድም የሚል ንዴት። በአጭሩ ወዳጄ፣ ሰው የስብሰባውን ቁጭት ምግቡ ላይ እየተወጣው ነው። ሌላው የሚገርመው ግን እዚህ መሃል ያለው አብዛኛው ሰው ታማሚዎቹን እንዲህ አይነት ምግብ ከመብላት እንዲቆጠቡ የሚመክር መሆኑ ነው አለ ክብሩ በመሃል። እህስ አለ ደስታ በመቀጠል። ያው ሐኪም ማለት እኮ በሁለት ሕግ መተዳደርን ከታደሉ ሁለት የህብረተሰብ አካላት አንዱ ነው። አንድ ለራሱ፣ አንድ ለታካሚው። ሌላውስ ባለ ዕድል ማን ነው? ክብሩ ነገር ለመቆስቆስ በመፈለግ መልሱን ገምቷል። ክፉ አታናግረኝ ወዳጄ አለ ደስታ። በለው ተናገረው፣ ምን አስፈራ አለ ክብሩ። እዚያ መሃል ያሉት ሰውዬ አይነቶች አለ ደስታ። ክብሩ ማንን ማለቱ እንደሆነ ገብቶታል። ብዙ ሊገፋው አልፈለገም። ግን ተመልከት፣ ሁሉም ሰው ራሱን ይነቀንቃል። የሚበላውም የማይበላውም፣ ከባቢውም ተከባቢውም፣ ታዩም ተመልካቹም፣ ሁሉም ጭንቅላታቸውን ገባኝ በሚል መልክ ሲነቀንቁ ለአንዳች አይነት የበስተጀርባ ህይወት ሙዚቃ ዳንኪራ የሚረግጡ ይመስላሉ።
አለ ደስታ። ምን ይሆን ይህ በስተጀርባ ያለ የህይወት ሙዚቃ? ክብሩ ጠየቀ። ግራ በተጋባ ስርዓትና ማንነት ውስጥ መኖር ይባላል። በል ገብተን ወደ በሩ አካባቢ እንቀመጥ ብሎ ደስታ ወደ ስብሰባ አዳራሹ ተመለሰ። ክብሩ የጓደኛውን እግር እየተከተለ ለምንድን ነው በሩ ጋር የምንቀመጠው? ወደ ኋላ እንሁን እባክህ ሲል ጓደኛውን ተማጸነው። የምሳው ረፋ ይረዝምብናል ኋላ ከተቀመጥን አለ ደስታ።